Of course, I have capacity. If you see 2 seconds is really nothing. ሮጠው ካሸነፉት ጀግኖች በላይ ውድድሩን የተመለከቱት አይረሱትም። መንፈስን ያሸፈተ ደም የሚያሞቅ ልብንም በሐሴት የሞላ ቃላቶች ብቻቸው ሊገልጹትም የማይቻላቸው እጅግ የጠነከረ የፍቅር ህብርም የቀመረው የኢትዮጵያውያን ጀግኖች ብቻ ታሪክ። ኦሎምፒክን የጀመረችው አቴንስ ሌላ ኦሎምፒክ ከ100 ዓመታት በኋላ ደግሳለች። ኃይሌ ገብረስላሴ፣ ቀነኒሳ በቀለ፣ ስለሺ ስህን። የትሪቡን ስፖርት አድማጮች እውነት ይህ የምናነሳው ክስተት አንድ ሩጫ ብቻ ነውን? The emperor is beaten. We're going to have a new king from Ethiopia. Here he comes. 10,000 ሜትር ላይ እጅግ በውጤት ያቆጠቆጡትን ኢትዮጵያውያን ሯጮች አሰልፏል። በአትላንታና ሲድኒ 2 ተከታታይ ወርቆችን ያመጣው የፕላኔታችን የማይደገም ሯጭ ኃይሌ ገብረስላሴ ከጉዳት ጋር ለሶስተኛ ክብሩ ገብቷል። የረጅም ርቀት ሩጫ ሌላ ድንቅ ሯጭ፣ የመጨረሻ ዙርን እንዳጭር ርቀት የሚደመድመው ኮከብ ቀነኒሳ በቀለ ያኔ ገና ለመጀመሪያ ኦሎምፒክ ክብሩ ሊፋለም ከኃይሌ ጎን አለ። ሶስተኛው ውጤታማ ሯጭ ስለሺ ስህን ነው። እነዚህ 3 ሯጮች እንደተለመደው የሚሊዮኖች ኢትዮጵያውያንን አደራ ተሸክመው ወደ አቴንስ ኦሎምፒክ ስታዲየም የ10,000 ሜትር ፍጻሜ ገብተዋል። በቦኔፋስ ኪፕሮፕ የሚመራው የኬንያ ቡድን ኤርትራዊው ዘረሰናይ ታደሰ ቀጣዩ ግምት ተሰጥቷቸዋል። ኃይሌ ወይስ ቀነኒሳ? ኢትዮጵያውያንን ማን ነጥብ ያስጥላል? 23 ዙር የሚፈጀው የሩጫ ፍክክር ተጀመረ። One of the greatest and most influential races took place at the World Track and Field Championships in Paris, France. You don't prepare well. Tactics, nothing. In the finals of the 10,000 meters, a 21-year-old Kenenisa Bekele took to the track to battle against the legendary Haile Gebrselassie. Look at him going down the back straight. ፓሪስ የዓለም ሻምፒዮና ላይ እንደሆነው ኃይሌ ቀነኒሳና ስለሺ የዚህ ኦሎምፒክ ወርቅ ብርና ነሐስ ሜዳሊያዎች ማንም ይቅደማን ሶስቱም ወደ ኢትዮጵያ እንዲመጣ መክረዋል። እንደተጀመረም የውድድሩን ዙሮች ማክረር ጀመሩ። እንደታሰበውም ከ24 ሯጮች 5 ብቻ ቀሩ። ሶስቱ ኢትዮጵያውያን ኃይሌ ቀነኒሳና ስለሺ፣ ዘረሰናይና ቦኔፋስ ኪፕሮፕ ኢትዮጵያውያን ፍጹም የውድድሩን እንቅስቃሴ ፍጥነት ይቆጣጠሩት ጀመር። ድንገት ግን ውድድሩ ወደ መጨረሻው ዙሮች ሲቃረብ ቀነኒሳና ስለሺ የኃይሌን ትንፋሽ በቅርብ ርቀት መስማት ሳናቸው። ያኔ እኛ ሁሌም ስናየው የደስታን ባንድ እንዲተናነቀን የሚያደርገንን ሌሎች ደግሞ የኢትዮጵያዊነት ወንድማማችነትን ታላቅነት እንዲመሰክሩ ያስገድዳቸውን ነገር ቁጥር 672 አረንጓዴ ቢጫ ቀዩን መለያ የለበሱት ሁለቱ ጀግና ሯጮች ቀነኒሳና ስለሺ በታላቅ የኦሎምፒክ ውድድር ላይ አሪያችንን ጀግናችንን ትተን እንዴት እንሄዳለን አሉ። መውደቅን፣ መጠለፍን፣ በሌሎችም መቀደምን ሳይሰጉ በግማሽ ልባቸው የሀገራቸውን አደራ ለመቀጠል ይሮጣሉ። በግማሽ ልባቸው አንገታቸው እስኪሰበር ድረስ ኃይሌን ዞረው ይፈልጋሉ። ኃይሌ ድሉ ከሀገሩ እጆች እንዳያመልጥ እሱን ትተው የአሸናፊነትን መስመር እንዲረግጡ ይፈልጋል። እውነት ይህ ለኢትዮጵያውያን አንድ ሩጫ ብቻ ነውን? ከኦሳካ የዓለም ሻምፒዮና ጀምሮ ኢትዮጵያ 10,000 ሜትር ሀያል ሀገር እንድትሆን ያስቻሏት ቀነኒሳ በቀለና ስለሺ ስህን ኃይሌን ይዘው ለመውጣት ያደረጉት ሙከራ አልተሳካም። ቦኔፋስ ኪፕሮፕ ይመራል። እነሱ መሃል ላይ ሆነው የቀረውን እግራቸውን፣ ወንድማቸውን፣ ጀግናቸውን ለመሳብ ይታገላሉ። ኃይሌ መምጣት አልቻለም። ቀጣዩ ቃል ኪዳን ግን የባንዲራው የሀገራቸውና የሕዝባቸው ነው። And just like the previous year, he was once again set to battle against his fellow teammate Haile ላይ ታዳሚው ሙሉን ከመቀመጫው ተነስቶ ለአረንጓዴው ጎርፍ ጀግኖች ያጨበጭባል። በብዙ ሺህ ኪሎ ሜትሮች ርቀት የምስራቅ አፍሪካዊቱ ሀገር ኢትዮጵያ ሚሊዮኖች ልጆች ደግሞ ፊታቸው ላይ ህብር በወለደው አሸናፊነት የተቀሰቀሰ የድል እንባ ያፈሳሉ። ሶስቱ አትሌቶች ተቃቀፉ። እጅግ የምናከብረው የሚያከብሩትን የኢትዮጵያውያን ሰንደቅ ዓላማ ለብሰው አሁን ጊዜው የልልታ ሆነ። But that's what makes the 2003 World Championships so remarkable.
ኮሜንታተሮች የኃይሌን የቀነኒሳን የስለሽን የድል ዙር ቪክትሪ ላፕ ተከትለው ስላሳዩት ኅብር መተሳሰብ፣ ስለ ኢትዮጵያን እጅግ አስገራሚ ሯጭነት ማውራታቸውን ቀጥለዋል። ከመጨረሻው የአሸናፊነት መስመር መረገጥ በላይ እርስ በርስ የተፈላለጉበት ትዕይንት ለኢትዮጵያውያን ለዓለም የማይዘነጋ ምስል ትቶ አልፏል። Brilliant run. It's going to be goal for Ethiopia. It goes to the young man. It goes to the youngster. It goes to Bekele. አዲሱ የኢትዮጵያን የኦሎምፒክ ሻምፒዮን የሀገር አቋራጭም የትራክ ሩጫ ማስደማሚ ሯጭ ቀነኒሳ በቀለ፣ ስለሺ ስህን፣ ኃይሌ ገብረስላሴ ታሪክ ሰሩ። አንበሳውም ንጉሱም ቀዳሚውም ተተኪውም ሁሉም አሸናፊዎች። ህመም የሚፈውስ ሩጫ፣ ኅብር፣ ወንድማማችነት፣ ስለ ሀገርና ሕዝብ የማሰብ ውጤት፣ አሸናፊነት። ይህንን ታላቅ ክስተት እንዴት በሜዳሊያ መተመን ይቻላል? ይህንን አርያነትስ የአንድ ርቀት ሩጫ ብቻ አድርጎ እንዴት ማሰብ ይቻላል? ዛሬስ ቢሆን እንዴት የደስታን ሲቃ ማቆም ይቻላል? እውነት ይሄ የአንድ ርቀት ሩጫ ታሪክ ብቻ ነውን? ትሪቡን ትውስታ አቴንስ 10,000 ሜትር በአማሩ ኪነጥበባዊ ቃላትና በጥዑም ዜማው ድምፃዊ ቴዎድሮስ ካሳሁን እንደገለጸው ታሪክ ተሰራ ብሎ ማለፍ ሳይሻል አይቀርም። For Ethiopia, Sihan will take the bronze. A 1, 2, 3 for the